ሩታ ያሉበት ቦታ ሁሉ ቪዲዮ ድምቅ ነው የሚለው። ስለዚህ አብርሽና ሩታ የሚዲያው ድምቀቶች የፍቅር ሀሆች ናቸው ማለት ነው። አብርሽና ሩታ ሁለታቸው ብቻ በሰው ቤትም ሆነ በራሳቸውን ቤት ሲመጡ እንዴት ደስ እንደሚሉ የሆነ በቃ እንኳን በፍቅር እየተነዘነዙ ራሱ ሲመጡ ቪዲዮአቸውን እስከ መጨረሻ ለማየት ትጓጓላችሁ። የሆነ በቃ ሁለታቸው ብቻ ስለሆኑ ማለት ነው። እኛም ስለለመድናቸው ቤታቸውም ስለለመዳቸው ሁለታቸው ብቻ ሲመጡ የሆነ ቪዲዮአቸው ድምቅ ነው ወይ ነው የሚለው። ግን እነዚህ ድብለልቅ ብለው እነ ሄርሜላና ቤላና ቡች ምናምን የሚባሉ ድብለልቅ ብለው ሲመጡ የሆነ ቪዲዮ ለራሱ ለማየት የሆነ ነገር አይሸከማችሁም? የሆነት እኔ የማይደበቅ እውነታ ነው ይሄ ማለት ነው። እኔ ላይ የሚፈጠርብኝ የሆነ በቃ ቪዲዮአቸው ሁለቱ ነው ሲመጡ ቪዲዮአቸውን ለማየት በጣም ነው የምጓጓው፣ ወይም ደግሞ እስከ መጨረሻ ነው የማየው ቪዲዮአቸውን ማለት ነው። ድብለልቅ ብለው ምናምን ሲመጡ ግን ያን ያክል ለማየት አልጓጓም። ለምን እንዲሁ አላውቅም ማለት ነው። እኔ ይመስለኛል አንድ ላይ ስለለመድኳቸው ይመስለኛል። ስለዚህ አብርሽና ሩታ የማይካድ እውነታ ቢኖር የሚዲያው ድምቀቶች ናቸው። በየሄዱበት በየሰው ቤት እንኳን ሄደው በቃ ለየዛን ሰው ቤት በጣም ነው ሞቅ ደመቅ የሚያደርጉት ማለት ነው። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ። ስለዚህ አብርሽና ሩታ መቼም አይለያዩም፣ አልተለያዩምም፣ ወደፊትም አይለያዩምም። እነሱ እኮ ማለት ነው የእውነት ከዝቅታ ተነስተው ከፍታ ላይ የደረሱ ልጆች ናቸው። ምንም ነገር ሳይኖር ከሩታን በኩል ምንም ነገር ሳይኖር ከአብርሽን በኩል ምንም ነገር ሳይኖር ሁለታቸው አንድ ላይ የሆነ በቃ ምንም ነገር ሳይኖራቸው በገንዘብ ሳይተያዩ በሆነ ነገር ግን በቃ ፍቅር ስላለ በፍቅር ተገናኝተው እዚህ ደረጃ የደረሱ ገንዘብን የሚያገኙ ገንዘብን የሚያፈሩ ሰዎች ናቸው። ስለዚህ ሩታ ሌላ ወንድ የሆነ ገንዘብ አንጥቶ ነው ቢላት ለእሷ ገንዘብ ምንም ስላል አይደለም የምትሄድ ሴት አይደለችም። አብርሽም እንደዛው ማለት ነው። ሌላው ደግሞ አብርሽ እውነት ለመናገር ልብ ብላችሁ ካያችሁ ማለት ነው አብርሽ ሩታን በጣም ነው የሚወዳት። በጣም በልብ ውስጥ ያለችው ሩታ ናት ሲጀመር ማለት ነው። ሄርሜላን አሁን እንደዚህ ምናምን እኛን ለማናደድ እንደዛ አታደርግ ምናምን ስለምንለው እቺ ሄርሜላ ለምን ትስመዋለች ምናምን እያልን ስለምንል በቃ እኛን ለማብሸቅ ለማናደር ነው እንጂ እንደዛ የሚያደርጉት። አብርሽ ሩታን ነው ሙሉ ለሙሉ የሚወደው። ልብ ውስጥ ያለችውም ሩታ ናት። ከሩታ ጋር ሲያወሩ ምናምን ለራሱ የሆነ በቃ ፍቅራቸው ምናምን በቃ መከባበራቸው ምናምን ታያላችሁ ማለት ነው። የሆነ እየተሰዳደቡ እየተጨቃጨቁ ለራሱ ምን እንደሚከባበሩና እንደሚፈቃቀሩ ታያላችሁ ማለት ነው። የሆነ በቃ ረጋ ያለ አነጋገር ነው የሚነጋገሩት ማለት ነው። የሆነ በቃ ጭቅጭቃቸው እንኳን ረጋ ያለ ነው ማለት ነው። እና አብርሽ ሩታን በጣም ነው የሚወዳት፣ ሩታም አብርሽን በጣም ነው የምትወደው። የሚለያዩ ሰዎች አይደሉም። ደግሞ ለመለያየትም የለባቸውም። ምክንያቱም የሚለያያቸውም ነገር የለም። ብዙ መጥፎና የማይሆን ነገሮችን የማይሆኑ አሉባልታ ወሬዎችን የማይሆኑ ብዙ ነገሮችን አሳልፈው እዚህ የደረሱ ሰዎች አሁን ላይ የሆነች ሴት መታ መሀላቸው ስለገባች የሚለያዩ ሰዎች አይደሉም። ስለዚህ አንድ ቀን ሄርሜላ ምን ትሆናለች መሰላችሁ? ታፍራለች። እንዴት ነው የምታፍረው ካላችሁኝ አብርሽ አልፈልግሽም ይላታል ማለት ነው። ያኔ ሴትነቷ ዝቅ ብሎ ይታያታል። ሴትነቷን አውርዳ ምናምን እቺ ሄርሜላ የተባለች ማለት ነው እንግዲህ ሩታን ተይልኝ የማትወጂው ከሆነ እኔ ልጠቅልለው፣ እኔ ልቤ ሙሉ አድርጌ ላፍቅረው ምናምን እያለች ሩታን ስትለምና ነበረ ማለት ነው። ሩታ እንኳን ትችልሻለሁ ብትላት አብርሽ አይፈልጋትም። አብርሽ እሷን ጋር መቀጠል ወይም ደግሞ እሷ ጋር መኖር ከእሷ ጋር ህይወት ማሳለፍ ምናምን አይፈልግም ማለት ነው። አይፈልግም፣ እንደዚህ አይወዳትም። ሲጀመር ሄርሜላን አይወዳትም። በጣም የሚወዳት የሚያፈቅራት ሩታን ነው ማለት ነው። ከሁሉም ነገር ከሁኔታው ከሁሉም ነገር ካያችሁ በጣም የሚወዳት ሩታን ነው። ሄርሜላን ግን እኛንም ለማብሸቅ ሩታንም የሆነ ትንሽ ለማናደር ምናምን ነው ሄርሜላ ዝም ብሎ ሄርሜላን እንትን የሚላት ማለት ነው። እንግዲህ አቶ ሄርሜላ እንግዲህ ጥሩ ነገር ወይም ደግሞ ይሄ በቃ ከልቡ ወደዳት ያፈቀራት መስዋዕት ነው መሰለኝ። በቃ እሱን ከኔ ጋር አደርጋለሁ ምናምን እያለች እየጣረች ነው። ግን የማይሆን ነገር ነው። አንድ ቀን መዲ ምን አለች ትላላችሁ? አብርሽ አንድ ቀን ሄርሜላን ያዋርዳታል። እኔ አንቺን አልፈልግም ከሚስቴ ከልጄ እናት ጋር መሆን የምፈልገው ምናምን ብሎ ያዋርዳታል። ድራማው ሲያልቅ ማለት ነው። አሁንም ድራማ ነው እንጂ አብርሽና ሩታ ተለያይተው አይደለም። አብርሽና ሩታ አንድ ላይ ናቸው። አንድ ላይ ነው የሚውሉት፣ አንድ ላይ ነው የሚያድሩት። ልጃቸውን አንድ ላይ ነው የሚያሳድጉት ማለት ነው። ልጁም አንድ ቀን እኔ ጋር ይሁን አንድ ቀን አንቺ ጋር ይሁን የሚባል ነገር የለም። ልጃቸውን አንድ ላይ በጋራ ነው የሚያሳድጉት። አንድ ላይ ነው የሚውሉት፣ አንድ ላይ ነው የሚያድሩት። በቃ ሁሉ ነገራቸው አንድ ላይ ነው። ህይወታቸው ደስ የሚል ነው ከካሜራ ጀርባ። ግን ድራማው ላይ እንደምታዩት ትንሽ በመሀል አንድ ሴት ገብታ ምናምን ብዙ በጥባጭ አለባቸው ምናምን እና ግን ደግሞ ይሄም ድራማው ሊያበቃ አካባቢ ሄርሜላን አልፈልግሽም እኔ አንቺን ብሎ ወይ አሁን እንግዲህ ሊሆን ይችላል። አሁን ዝም ብሎ ከሷ ጋር ሊቀጥል ምናምን ይችላል። ግን አንድ ቀን ሄርሜላን አልፈልግሽም ብሎ ከልጅነት ጋር ከሩታ ጋር ነው መሆን የምፈልገው ምናምን ብሎ ያሳፍራታል ማለት ነው። አዎ እንደዚህ ረክሶ የመጣ ሰው
መዋረዱ አይቀርም ማለት ነው። ሄርሜላ ደግሞ በጣም ወርዳና ረክሳን የመጣችው ማለት ነው። በጣም ኮንፊደንስ የሌላት ሴት፣ በራሷ የማትተማመን ሴት ማለት ሄርሜላ ናት። በራሷ የምትተማመን ሴትና ኮንፊደንስ ያላት ሴት፣ በቃ ጠይቃ ሳይሆን ተጠይቃ መወሰድ ያለባት ሴት እንደሆነች የምታቅ ሴት በቃ ጠይቃ ስላችሁ የሰው ያልሆነ ነገር ብትጠይቁ ችግር የለውም እኮ የሰው ያልሆነ ነገር አፍቅራችሁ መጀመሪያ እንደ ሩታ ማለት ነው። ሩታ አሁን አብርሽን ያፈቀረችው እንደምታፈቅረው ነገረችው። ከዛ አንድ ላይ ሆኖ አይደለ? እችም ሄርሜላም የሰው ያልሆነ ነገር ወዳ ማንም ሰው በዙሪያው የሌለበትን ሰው ወዳው ብትጠይቀው ያ ፍቅር መስጠት ነው። ይህ ትልቅነት ነው። ነገር ግን አብርሽ የሩታ እንደሆነ አንድ ልጅ እንዳለው የህፃን ልጅ አባት እንደሆነ እያወቀች አብርሽ ከኔ ጋር መሆን አለበት ብላ ራሷን ዝቅ አድርጋ ኮንፊደንስ እንደሌላት ሴት ሆና የመጣችው ሄርሜላ ናት ማለት ነው። በጣም የወረደች ሴት ማለት ሄርሜላ ናት። በነገራችን ላይ የሰውን ባል እንዲሁም ልጅ ወልደው አንድ ላይ በቃ በሰላም የሚኖሩ ሰዎችን እስከዛሬ ታርቀው አንድ ላይ መኖር የሚችሉ ሰዎችን በጣም በእነሱ እንትን እያለች ያለችው ሄርሜላ ናት። ስለዚህ ኮንፊደንስ የሌላት በቃ በራሷ የማትተማመን ሴት ነው እንደዚህ የምታደርገው እንጂ ሌላ ወንድ እኔ ፈልጎ እኔን ወዶ ጠይቆኝ መጥቶ ይውሰደኝ እንጂ የሰው ባል አልነካም ብላ በራሷ ኮንፊደንስ የምትተማመን በራሷ ልቦና ሙሉ የሆነ ሴት የሰውን ባል ልየኔ ካላደረግኩኝ ብላ አትጨቃጨቅም በፍጹም ማለት ነው። ስለዚህ ዋናው ሀሳቤ ምንድነው? ሩታና አብርሽ በጣም ነው የሚዋደዱት። አይለያዩም፣ መቼም ቢሆን አይለያዩም። ሊለያዩ የሚችሉ ሰዎች አይደሉም። ሲጀመርም አልተለያዩም። ድራማም ላይ ቢሆንም ግን አይለያዩም ማለት ነው። ሲጀመር ድራማውም ላይ ለራሱ ያስታውቃል። አብርሽና ሩታ አንድ ላይ ሲሆኑ እንደነገርኳችሁ ቤታቸው ራሱ በጣም ድምቅ፣ ቪዲዮአቸው የሆነ ድምቅ ነው የሚለው ለማየት ራሱ በጣም ነው የሚያጓጓው። በየሰው ቤትም ሲሄዱ የየሰውን ቪዲዮ በጣም ነው ድምቅ የሚያደርጉት ምናምን ነገር በቃ ህዝቡ ለምዷቸዋል፣ በጣም ወዷቸዋል። አንድ ላይ ሁለታቸውን በጣም ነው የለመዳቸው፣ በጣም ነው የወደዳቸውና በቃ እነሱ ለራሱ ሌላ ቤት ሲሄዱ ሄደው ቪዲዮ ሲሰሩ ሩታ ሌላ ቤት ቪዲዮ ስትሰራ ራሱ በአንድ ነው ሰብስክራይብም ሆነ ላይክም ሆነ እንትን የሚሉት በቃ በጣም ከፍታ የሚያገኙት ማለት ነው። ምክንያቱም አብርሽና ሩታ የሚዲያው ድምቀቶች ሆነዋል። እዚህ ሚዲያ ላይ አሁን ላይ በጣም ታዋቂና ተወዳጅ ሰዎች አብርሽና ሩታ ናቸው። በጣም በመጥፎ የሚነሳ ስማቸው በጥሩ የሚነሳ ብቻ ታዋቂዎቹ በደንብ ታዋቂዎቹ አብርሽና ሩታ ናቸው ማለት ነው። እና በየሰውን ቤት እየሄዱ እንደገና ደግሞ አዲስ ዩቲዩብን መስራት የፈለገን ሰው እያበረታቱ ነው። በነገራችን ላይ ራሳቸውን ብቻ አይደሉም አብርሽና ሩታ እየከፍ እያደረጉ ወይም ወደ ለውጥ ቦታ ላይ እየወሰዱ ያሉት ብዙ በዙሪያቸው ብዙ ከነሱ በኋላ ብዙ ያጠናከሯቸው ብዙ ያበረታታቸው ዩቲዩበሮች አሉ ማለት ነው። በየቤታቸው እየሄዱ ቪዲዮ እየሰሩ ምናምን ነገር አብረው እየሆኑ ምናምን ማለት ነው። ስለዚህ አብርሽና ሩታ ማለት ብዙ ሰው የመረቃቸው ሰዎች ናቸው። የእውነት ስራቱ አንድ ወጣት ለራሱ ቁጭ ብሎ ያለ ወጣት ና ቶሎ ዩቲዩብ ጀምርና ቪዲዮ እኛ እንጀምርልሃለን፣ ቪዲዮ እኛ መቅረጽ እንጀምርልሃለን፣ ከዛም ተቀጥላለን ምናምን ብሎ አምጥቶ ያበረታቱ ሰው ያ ሰው ለራሱ እነዚህ ሰዎች እንደው በቃ ብሎ የመረቃቸው ሰዎች ናቸው ማለት ነውና በነገራችን ላይ አብርሽና ሩታ በጣም ጥሩም ሰዎች ናቸው፣ መልካም ሰዎች ናቸው። ለራሳቸው ብቻ አይደለም በጣም በዙሪያቸው ያለውን ሰው ማበረታታት ይወዳሉ፣ መደገፍ ምናምን ይፈልጋሉ ማለት ነውና በጣም ጥሩም ሰዎች ናቸው። በነገራችን ላይ አብርሽና ሩታ ራስ ወዳዶችም አይደሉም። ራስ ወዳድ ቢሆኑ የራሳቸውን ብቻ ነበር እንትን የሚሉት፣ ነገር ግን ራስ ወዳድ አይደሉም ማለት ነው። ያበረታታሉ ሌላን ሰው። ውድ ሀገር ልጆች በያላችሁበት ሰላማችሁ ብዝት ይበል። እስከ ቪዲዮ መጨረሻ